የሞተልሽ ቀርቶ የገደለሽ በላ ብሏል ያገሬ ሰውና እውነት የታፈነበት ሁኔታ ላይ ነው ያለ ነውና ሳያ በንግግሩ በእርግጥ ችግር ቢኖርበትም እንኳን ግን በዚህ ልክ መሆን አልነበረበትም። ገዳዮቹም ሆኑ ያፈኑት ሰዎች ሳይያዙ ለምን በዚህ ልክ እሱን እንዴ እውነት ለሚያወጣ ሰው ብቻ ነው እንዲህ ህጉ እየሰራ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ በሀኔ ጉዳይ ሰሞኑን የተፈጠረውን ሁሉ ታውቃላችሁ። እስካሁን ግን እሷ ሞተች ወይም ታገተች የተባለችው ምንም አይነት መፍትሄ ሳይኖራት ግን ሌሎች ሰዎች ከዚህ ደረጃ እየደረሱ ነው። ለምሳሌ ሰይዶ ረባቦ እንግዲህ ዱባይ ከመጣ 6 ወሩ ነው፣ ገና አዲስ ነው እና አሁን ላይ ግን ከስፖንሰር ጋር ቅረብ ተብሎ ከቀረበ በኋላ ለ5 ቀን ጊዜ ብቻ ሰጥተውት ወደ ሀገራችንን ለቀሁት እስከመባል ደረጃ እንግዲህ ካላስ ብር ማንቀሳቀስ አልችልም፣ ምንም አይነት ነገር ማዘዋወር አልችልም፣ ሁሉም አካውንት ተዘግቷል ብሏል። ስለዚህ ወደ የት መሄድ እንዳለብኝ እንኳን አላቅም ነው ያለውና ዱባይ ለቁ እንግዲህ እንዴት ተገዷል ማለት ነው። ግን ሰይዶ ረባቦ እንዳልኳቸው የገጠር ላይ ሲናገር ስህተቶችን ተናግሯል፣ ሰርቦታል ልጁን። ግን ደግሞ በቃ ንግግሩ ስህተት ቢሆንም እንኳን ግን ለሀን ያላዘነ ሰው የለም። ሙስሊም ክርስቲያን ብሔር ሳይለይ ሁሉም ኢትዮጵያዊ ለእህታችን ያላዘነ ወንድም ሴትም የለም። በሷ ጉዳይ እንግዲህ እሱም ሲከራከር ቆይቷል። እንዳልኳችሁ ካርድ ሁሉ እንግዲህ አይታችኋል። ላይቭ ላይ ሆኖ ካርድ ሁሉ እየሞላ በመስመር ነው አይተናል ያሉትን ሰዎች እያቀረበ እንቅልፉን አጥቶ ሲሰራ ኑሯል። እንግዲህ ብዙዎቻችሁ ጊፍት ለማግኘት ነው ብዙ ነገር ብላችኋል ያላችኋላችሁ። እንግዲህ እሱን አላህ ነው የሚያውቀው። ቢሆንም ግን እሱ የቻለውን ያክል እየሞከረ ነበረ። እንዳልኳችሁ ስህተት የሚባለው የገጠር ልጅ ተናገር ሲለው ልጁ በተናደደበት ታይም እነዚያ ላፊ ቃላቶችን መናገሩ ብቻ ስህተት ነው። ከዛ ውጭ ባለ ነገር ግን የታፈኑ እህቶቻችን ሀቃቸው ይወጣላቸው እያለ ነው ሲጥር የነበረውና ስለዚህ ከዛ አንጻር እንግዲህ እሱን ካለበት ከስራው ተባሮ እንዲሄድ እንዲሁም ደግሞ ኢትዮጵያ ባልሆነበት ሀገር እንግዲህ ኢማራት ውስጥ አይታችኋል። ምን አይነት ሰው ቢኖራቸው ነው እንደዚህ ሊያረጉት የቻሉት? በምንስ አይነት ጥፋት? ለምን ጮኸ ነው? ለምን የእህቶቻችንንም ታፍኖ ይቅር ነው? በምን ጉዳይ እንደዚህ እንዳደረጉት ግን በጣም ያሳዝናል። ዛሬ በሰያ ላይ የሆነው ነገር እኛ ዝም ካል ነው ነገ ጧት በእኛም ላይ ደራሽ ነውና የአንድ ሰው ለቅሶ ሁላችንንም፣ የአንድ ሰው መከፋት ሁላችንም ሊያስከፋን ይገባል። የአንድ ሰው ደስታ ደግሞ ሁላችንም ሊያስደስተን ይገባል። እና እውነት ለመናገር በጣም ነው የሚገርመው። እንዳልኳችሁ ዛቻው የሆነ ነገር ቢሆን ምንም አይደለም። ፉከራ በሱ ላይ አንዳንድ ነገሮችን ቢሉ ይሄ ምንም አይደለም። ግን ደግሞ እነሱ ሀኒም ብቻ እኮ አይደለም እዛ ውስጥ ስንት ሰው ነው አሁን ተደፍረው ምን ተብለው በቃ በየበረሃው እያያችሁ ነው እንግዲህ ልጅ ይዘው የሚበሉት አጥተው በረሃ ላይ ህጻን ላይ ተወልዶ እዛ አስረግዘዋቸው ወልደው ወላሂ ስንት ልጆች ናቸው እዛ በረሃ ውስጥ እዛ ጫካ ውስጥ ሆነው እያለቀሱ ያሉ። ተባካችሁ እርዱና እያሉ እኛ ስንት ሰው እናያለን። ያ ሁሉ የሚያደርጉት ሰዎች መያዝ ሳይኖርባቸው ዛሬ ሰይድ ባፉ ተናገረ ተብሎ እሱንም ደግሞ እንዳልኳችሁ አንድ ስህተት ውጭ ሌላው እውነት ነው፣ እውነትም ነው። ይች ልጅ እንግዲህ እንደ ማንኛውም ሰው የሄደችው ካፍላ ነው። በነጻ ላይ ለሚወስዷት ካፍላ ህይወቷን ሽጣ ድካሟን፣ መቁሰሏን፣ መውደቋን፣ መነሳቷን እሱን ሁሉ ችለው ፀሐዩን በረሃውን ግን ያልፈልኛል ብላ ወይም ደግሞ የቃማ ይዤ መስራት አለብኝ ብላ ነው እንግዲህ ሴትነቷ ሳይበግራት ሄዳ እንደዛ ውስጥ የገባቸው። ስለዚህ እንደዚህ ብላ ለመከደው ህይወታችን ድምጽ ስለሆነ እንጂ ምንም አይነት ጥፋት የለበትም ሌላ እና በዚህ ልክስ እንዴት ነው ሀገር ሊያባረሩት የቻሉት? የሚገርም ነገር እኮ ነው። ምን አይነት ነው አሰራሩ? ግን ሰዎች ውስጥ ደላሎቹ ምን አይነት ኃይል ቢኖራቸው ነው? የሰው ልጅ አያችሁት አይደል? ከሰው ልጅ በላይ ገንዘብ መብለጡን እናንተ መረዳት አለባቸው። እዚህ ቦታ ውስጥ እንዳልኳቸው የሰይድ ምንም ጥፋት የለውም። በተለይ ሀገር ከሚሰራበት ሀገር የማስለቀቅ ያክል ደረጃ ማለት ነው። እና በእውነት በጣም ያሳዝናል። በአሁኑ ሰዓት አንዳንድ ጊዜ እውነት ቢኖራችሁ እንኳን መናገር የሌለብን ሰዓት ላይ ደርሰናል። አይታችኋል አይደል? ብዙዎቻችን እንግዲህ እውነት እያለ የሚደበቅበት የሚታፈንበት ነውና ወላሂ በጣም ጨለማ ነው። አስቡትማ በቃ እውነት መውጣት የሌለባት ናት። በቃ የሰው ላይ እውነት ቢኖረውም እንኳን ግን መነገር የማይችልበት ቦታ ነው። ከተናገረም ደግሞ እንደዚህ አይነት ጫናዎች እንደሚደርሱበት በህይወቱም አሁን ላይ ኢትዮጵያ ከገባ እንግዲህ ከዱባይ አውጥተው ወደ ኢትዮጵያ የላኩበት የራሳቸው ምክንያት ይኖራቸዋል። ኢትዮጵያ ውስጥ ከገባ ደግሞ በህይወቱም ላይ ሌላ ነገር ሊመጣበት ይችላል እና በጣም ነው እንትን የሚለው በአሁኑ ሰዓት በቃ እውነት ቢኖርም መውጣት የሌለበት ሁኔታ ላይ ደርሰናል እና አንዳንድ አባባል አለ አንዳንድ ጊዜ አንዳንድ እውነቶች ተደብቀው መቅረት አለባቸው የሚባለው እውነት ነው ማለት ነው። የምር
እንደ ሰው እንደዛ ስለለፋ ነው እዚህ ጋር ያደረጉት እና በጣም አዝኗል፣ በጣም ጨንቆታል። ወዴት መሄድ እንዳለበት እንኳ ግራ ገብቶታል ማለት ነውና እውነት ቢኖራችሁም እንኳን አንደኛ በቃ ካላህ ውጭ ሌላ ሰው እንደሌላችሁ ተገንዝባችሁ መሆን አለበት። ገብቷችኋል? የዋ ሁሌ ሰይድ ወረባቦ ብዙ ሰው ተከታይ ያለው ብዙ ነገሮችን እና ብዙዎቻችን እንግዲህ አዝነናል። አላህ ይድረስለት። እንግዲህ አንዳንድ ጊዜ በህይወታችን አንዳንድ ነገሮች ሲመጡ የተሻለ ነገር አላቸው እና የተሻለውን ነገር አላህ ይወፍቀው። ምክንያቱም ራሱ በአንደበቱ ነው የተናገረው። አሁን ሰዎች ዝም ብለው ሆነው ቢሆን ያሉት ከባድ ነው። ግን ደግሞ ጆከርም ተጠይቆ ጆከር ጋር ተደዋውሎ ስለነገረው እውነት ነው ወይ ብላ ሳራም ጠየቀችው። አዎ እውነት ነው። በዛ ላይ ደግሞ ሰያ ቪዲዮ ሰርቶላችኋል። የሱን ቪዲዮ መመልከት ትችላላችሁ። ከዛ ባለፈ እንግዲህ ብዙ ሰዎች ወደ ኢትዮጵያ ገብቶ ካልሆነ የምንችለውን ያክል እንርዳው እያሉ ነው። እና መልካም ኢትዮጵያኖች አሉ የሚችሉ ከሆነ እውነት ለመናገር ስራውን እንዲሰራና ኬንስሉ እንዲነሳለት ቢያደርጉለት ጥሩ ነው። ከአሁን በኋላ ግን እንግዲህ የዛሬ አመት ማየታችሁ ከሆነ ኢትዮጵያ ገብቶ አንዳንድ ነገሮች ስር ምናምን ደርሰውበታል እና በአመቱ ደግሞ ይሄ ነገር ተከስተዋል። በአሁኑ ሰዓት የምር አገራችን ወዴት እየሄደ እንደው አናውቅም። እንዳልኳችሁ እውነት የታፈነበት ጊዜ ላይ ነው የደረስ ነውና ምንም አይነት ነገር ቢሆን በተለይ ሰው የሌላችሁ ሰዎች አርፎ መቀመጥን የመሰለ ነገር የለም። ግን ደግሞ መም ጊዜም ቢሆን እውነተኞች ጋር ነው አላህም ቢሆን እናንተ የእውነት ሀቅ ከልባችሁ ከሆነ የምትሰሩት አላህ ሁሌም ከጎናችሁ ነው። ወይ የተሻለ ነገር ሊሰጣችሁ ነው ወይም ደግሞ በዛ ነገር ላይ ምንም አይነት ነገር ቢደርስባችሁም እንኳን ሁሌም የመጣባችሁን በላ ነገር ያነሳላችኋል። ሁሉም ነገር ባላህ እጅ ስለሆነ ማለት ነው። እና ግን ደግሞ ለጊዜውም ቢሆን ይጎዳችኋል። አሁን ሰይድ እውነት ሰሞኑን ሲያደርግ የነበረው ነገር አሁን ሊጸጽተው ይችላል። ገብቷችኋል? በተለይ አሁን ላይ አብሽር የሚለው ሰው ከሌለ ስሜቱ በጣም ከባድ ነው እና ብቻ ያሳዝናል የምር። እና እንደዚህ አይነት ነገሮች የእውነት ሰው እንደዚህ ሲሆን ከእውነት ጎን ብንቆም ሁላችንም ድምጽ ብንሆነው ጥሩ ነው ብዬ አስባለሁ። ምክንያቱም ነግበኔ ነው። እኛም አሁን ነገ ጧት የነገ ሊደርስብን ስለሚችል ማለት ነው።